ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። በያላችሁበት ያለ ረህመትን ዝነት ከእናንተ ጋር አይለይላችኋለሁ። ዛሬ እንግዲህ ብቅ ብያለሁ፣ ቤዛ ብቅ ብያለሁ። እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁልኝ? ሁሉ ሰላም አልሐምዱሊላህ፣ ከኔ ጋር ኸይር ነው። በያላችሁበት ያለ ረህመትና ይዝነት ከእናንተ ጋር አይለይ ይላለው። ቻናሌን ሰብስክራይብ፣ ሼር እያደረጋችሁ ከኔ ጋር አብራችሁ ቆዩ። እስካሁንም ድረስ ከኔ ጋር ጎኔ ያላችሁትን ሁላ ከልብ አመሰግናለሁ። አበረታቱኝ። አሁንም ብርታታችሁ እንዳይለይኝ ይላለሁ። ዛሬ እንግዲህ በቤዛ ተመልሼ መጥቻለሁ። ቤዛ ያኔ ቤቷ ገብታለች። ነገር ግን ምንም ነገር ከዚህ በፊት ያለውን ነገር ምንም ነገር እንደማታስታውስ ሆና ነው የገባችው። ያኔ ራሷ በራሷ ነው ይሄንን ነገር እንትን ያደረገችው። ለምን ብዙ ጠላቶች ስላሉባት ያንን ነገር መርጣ ምንም ነገር እንደማታስታውስ አድርጋ ነው ከሆስፒታል ያወጣችው። ነገር ግን ሮቤልና ሱራፌል ወንድማሞች ናቸው። ይሄንን በቀደሙ ተናግረናል እና ወንድማሞች ናቸው። በዛ ምክንያት ነው እንግዲህ ምንም እንደነቃ ነገር ሆና ወይም እንደምትረሳ ነገር ሆና እንደነቃች ነገር ሆና ነው እንግዲህ እንትን ላይ ሆስፒታል ላይ ሲያወሩ በስልክ ሲያወሩ ወንድሜ ብሎ ጠርቶ ሲያሽቃብጡ የሰማች የነበረው። ከዛ ምርጫዋን ምንድነው ምንም ነገር ማስታወስ እንደማችል ነው ያደረገችውን ነገሩን። ቢሆንም ግን ቤዛ ያኔ ታስታውሳለች። እንትን ለማድረግ ፈልጋ ነው። ግን ሱራፌል አሁንም ቢሆን ያስመሰለ ይሁን ወይ የእውነቱም ይሁን ምንም የሚታወቅ ነገር የለም። መጀመሪያ ሮቤልን እኔ ልውሰዳት እኔ ጋር ትሆን እና እመነኝ ካሁን በኋላ አልኪደህም ብሎት ነው ቤዛን ወደ ቤት ያመጣት ነበረው። መጀመሪያ ሱራፌል ያኔ ዶክተሩ ራሱ ቤት ይዟት ምንም ነገር ስለምታስታውስ ሚስቱን ያኔ ባልሽ ነኝ ብሎ ነው እንዲያገባት የፈለገው ነበረው። ከዛ ሱራፌል እንደምንም ብሎ ካሁን በኋላ ምንም ምክድህ አንድ አይነት ነገር የለም፣ የቤተሰቦቼን ንብረት እንትን እላለሁ ያስመልሳለሁ እና ምንም ነገር ስለማልክድህ እኔ ጋር ትሆን ብሎት ነው እንግዲህ ለምኖት ዶክተሩን ይዟት የመጣ የነበረው። ነገር ግን ቤዛ ያስመሰለች ነው። ቢሆንም ግን ምንም ነገር ምንም እንደማያውቅ ሆና እንግዲህ ሳሚን ውስጤ የሆነ ነገር ይሰማኛል፣ ደስታ ይሰማኛል ሳሚን ሳየው፣ ስለዚህ እዚህ ቤት ይኑር ብላ እንትን ብላለች ያኔ ስታወራው ጊዜ። እሱም ግን ሱራፌልም ተስማምተዋል። ነገር ግን ወደ ዶክተሩና ወደ ሱራፌል ልምጣና ሱራፌል እንትናን ቤዛን ይዟት ቤት ከገባው በኋላ ደውሎ ካሁን በኋላ አስመሳይ ካሁን በኋላ ከሚስቴና ከቤተሰቤ ከቤቴ እንድትርቅ ነው የምፈልገው ብሎት ነበር። ነገር ግን ድጋሚ መሆን ካትከኝ ማለት ነው ምናምን ነገር ብሎታል። በዛ በጣም በተናደደበት ጊዜ ያለ እንግዲህ ሉሲ ከዚህ በፊት የምታስታውሱት ነገር ከሆነ ሳሚ ሽማግሌ ሊኮ ሳሚ ሽማግሌ ከላከ በኋላ እኔ ለሌላ ሰው ዲራያታለሁ ብላ ነበር አያቷ። ነገር ግን አሁን ደግሞ ያ ሰውየው አዲስ አበባ አለች ሲባል ሊፈልጋት መጣ ማለት ነው። ማን ነው? ሽብሩ ነው፣ አሸባሪ ነው። እነ ሳሚ ሲጠቀሙት ነው የሰማሁት እንትኑን ማለት ነው። ያኔ አነጋገራቸው ወይም ቃላቶቹን ማለት ነው። ነገር ግን ሊፈልጋት መጥቶ ነበር እዚህ። ግን አጋጣሚ ሆኖ ደግሞ ከማን ነው ከዶክተሩ ጋር ቤተሰብ ናቸው። እሱ ግን ምንድን ነው ያደረገው? እኔ ካሁን በኋላ እንድትበቀልልኝ እፈልጋለሁ። ማንን? እንትናን ማለት ነው። ይሄ አራማን ነው ሱራፌልን። ለምን የገዳያችን የአባታችንን ገዳይ አክፎ የተኛ ነው፣ የገዳያችን ልጅ አክፎ የተኛ ነው። ስለዚህ እንደምንም ብላ እንደ ካደው ሲያቅ ማለት ነው። ያኔ ሱራፌል ዶክተሩን ስለካደው በዛ ተናዶ ማለት ነው። ይሄም እንግዲህ ወደ ሱራፌል ቤት አምርቶ ነበር። ነገር ግን ይህንን ወደ ሉሲም ሆነ ሳሚ አያውቁም ማለት ነው። በስተመጨረሻ ግን ሳሚ እዛ ስላለ ያኔ ቤዛ ላዚም እዚህ መግባት አለብህ ብላው ስለነበረ እዛ ባለበት ሳሚ ነው ከፈተለት። በነገራችን ላይ ማን ልበል ሲባባል ያኔ ማን ነው ሽብሩ ይባላለው ብሎት ነበር።
ከዛ አጋጣሚ ነው ወይ በሚለው እንትን ብሎ ነበር። ነገር ግን እሷም ሉሲም እንትን ያለች የሸሸች እንግዲህ እዚህ እንድትመጣ ወደ ቤዛ ጋር እንድትመጣ ቤዛን እንዲጠብቋት አስማምቶ እንደምንም ብሎ ሉሲን አምጥቷት ነበር ሳሚ። ነገር ግን ያም ሆኖ ሉሲ ግን በጣም እንትን ብላለች፣ ፈርታለች። ማለት ይሄ አሸብሮ ነው ማን ነው የሚለው ነገር ግን እንትና ሳሚ እኔ ያለው ማንንም ከቅፌ ውስጥ አውጥቶ አይወስደሽም በጭራሽ ብሎ እንግዲህ ሞራን የሰጣት ነው። በስተ መጨረሻ እንግዲህ ምን እንደሚሆነው በናቅም ሞራን የሰጣት ነበር። ካሁን በኋላ ማንም እንትን አይለሽም፣ ሚስቴ ሆነሽ ነው የምትቀጥዩ፣ መዘጋጃ ቤት ሂደን እንፈራረማለን ብሏታል። ከዛ ያም ሆኖ የሉላ አፍቃሪ ቤዛን መንገድ ላይ አግኝቷት ነበር። ዶክተሩም ያኔ አግኝቷት ሊይዛ ሲል እንግዲህ የሉላ ፍቅረኛ ነው እንትን ያደረጋት። ለምን እንትናን ሉላን ስለሚከታተላት የሉላ ፍቅረኛ ነው እንግዲህ ያተረፋት የነበረው። ይዟት መኪና ውስጥ አስገብቶ ሊወስዳት ነበር። እሷ ግን በሀሳብ ሆና የተጓዘች ያለ በኋላ ላይ ያለውን አክስቷን ቤት አክስቷ ያለችበትን ጋ ወስቶ አሳያት። የማን ነው የሉላ ፍቅረኛ ማለት ነውና ሉላንም እንግዲህ አግኝታት ወደ ቤት ነው መምጣት ያለብሽ፣ ወደ ቤት ሆነን ቤተሰቦቻችንን ሀብት መጠበቅ አለብን፣ እነኚህ አውሮቹማ አይበሉትም ምናምን ነገር ብላ ሉላንም ድጋሜ መልሳ ይዛት ገብታለች። ሉላ ግን በጣም ፈርታለች። ለምን አልፈልግም እና ሊገሉኝ ነበር እኮ በመርዝ ሊገሉኝ ነበር፣ ያጋጣሚ እንግዲህ ሳሮና ደርሳ ያዳነችኝ ብላ ነግራት ነበር። በዛም ሆነ በዚህ እንግዲህ ሉላም ተመልሳ ወደ ቤቷ ያኒ ወደ ቤዛ ጋር ገብታለች ማለት ነው። የቤዛ መንታ እህቷ ማለት ነው። አሁን አብሮ ነው ያሉት። መጨረሻቸው ምን እንደሚሆን አላቅም። ለሳሚና ለሉሲ እንግዲህ አንድ ክፍል ተሰጥቷቸዋል። ቤዛ ግን አሁንም ቢሆን ምንም ነገር እንደማያስታውስ ሆና ነው ያለችው። ነገር ግን አንዳንድ ነገሮችን ግን ሱራፌል ነክቶባታል። ለምን ሁኒ እሷም እያመለጣት በቀድሞውን ያለውን ህይወት ምናምን ነገር ያነሳች ያወራችም ስለሆነ ሱራፌል ነክቶባታል። ግን እስከሚነቃብኝ ድረስ ግን እስካሁንም ድረስ የደበቀኝ ነገር ምክንያቱም ዶክተሩ የእሱ ወንድም እንደሆነ ደብቆኝ ነበር። አሁን እንዳጋጣሚ ሆስፒታል ውስጥ ሆኖ ሲያወሩ ነው የሰማሁት እና አሁንም የደበቀኝን ነገር ለማወቅ ግዴታ ይሄን ነገር ወድጄዋለሁ እና እንትን መሆን አለብኝ ብላ እንደማያስታውስ ሆና ነው እንግዲህ የተወነች ያለችው። ነገር ግን እሱ አውቆባታል። መጨረሻ ላይ ምን እንደሚሆኑ እናያለን አብረን። ዶክተሩ በጣም ተቃጥሏል። በጣም የተናደደ ነው። በጣም ከልክ በላይ እንግዲህ ቲጂ ወዴት እንደጠፋች አይታወቅም። ለምን ነገሩን አቀጣጥለው እንጨት ምናምን ነገር ጎዝጊዛ ጋዝ ረክፈፍበት ነው የጠፋችው። እንግዲህ ይህንን ይመስላል።